ሁሉም ሰው በራሱ መንገድ አዲሱ ዓመት ከመምጣቱ በፊት አሳካዋለሁ ብሎ የሚያስበውን ነገር ለማሳካት እቅድ ያወጣል። የሚሆነው ነገር ከመሆኑ በፊት እንዲህ አደርገዋለሁ፣ በዚህ ዓመት ይህንን አሳካዋለሁ እያለ ያቅዳል። ነገር ግን በመንፈሳዊው ዓለም ሊደረግበት ያለውን ነገር መከላከልና እንዴት ማቀድ እንዳለበት የሚያውቅ አንዳች ሰው የለም። ይህን ምስጢር ዛሬ ቀን ሙሉ በሙሉ እንድታውቁ በማድረግ የሚመጣውን ዓመት አሸናፊ እንድትሆን ዛሬ አዲስ ምስጢር አካፍላችኋለሁ። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያሰብነውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። ዛሬ ይዤላችሁ የመጣሁትን ሐሳብ ይህ ዓመት ከመምጣቱ በፊት እነዚህ 4 ወሳኝ የሆኑ በዚህ ዓመት እንዲሳካላችሁ የሚያደርጉ ሚስጥሮችና ቁልፎች ነግራችኋለሁ። ከእናንተ የሚጠበቀው ከእቅዳችሁ ውስጥ እንድታስገቧቸው። ምክንያቱም ልፋታችሁ፣ ጥረታችሁ፣ እያንዳንዱ ሩጫችሁ ዋጋ እንዲያገኝ የምትፈልጉ ከሆነ በመንፈሳዊው ዓለም የተሰወረውን ነገር በማወቅና ከምንጭሮችን በመረዳት ልታስተካክሉት ትችላላችሁ። በዚህ ዓመት እንዲሳካላችሁ የምትፈልጉ ከሆነ የመጀመሪያው ነገር ልታስተካክሉበትና ልታቀዱት፣ ልታስወግዱት የሚገባ ነገር በህልማችሁ ዝሙት ወይም ደግሞ ሴክሹዋል ድሪም የምታዩ ከሆነ በዚህ ነገር ላይ የጸና አቋምና የጸና የሆነ እርምጃ መውሰድ ይኖርባችኋል። ምክንያቱም አንድ ሚስጥር ልንገራችሁ፣ ከመንፈሳዊው ዓለም በነፃ የሚባል አንዳች ነገር የለም። ለእያንዳንዷ በህልማችሁ የምታዩትን ሴክሹዋል ድሪም የምትከፍሉት የህይወታችሁ ኢነርጂ አለ፣ የህይወታችሁ ስኬት አለ፣ የህይወታችሁ ኃይል አለ። እናንተ ባታውቁም እነዛ ነገሮች ሀፐን ካደረጉ በኋላ በህይወታችሁ ላይ እየተሳካላችሁ የነበራችሁ ሰዎች ኢነርጂያችሁ፣ ነገሮችን የማስተካከል ብቃት የነበረው ኢነርጂያችሁ ያንን ሉዝ ታደርጋላችሁ። አያችሁ፣ ከጨለማው ዓለም የሚወረወርባችሁ ፍላጻ ለእናንተ ኢንተርቴይንመንት ሊመስላችሁ ይችላል። ለእናንተ እየተዝናናችሁ ሊሆን ይችላል። ለእናንተ ዝም ብሎ ነገሩ ከቁበ የማትቆጥሩት ሊመስላችሁ ይችላል። ነገር ግን በሌሊት በተቀነባበረ ሁኔታ እናንተ በሴክሹዋል ድሪም ነገሮችን እናንተ ጋር ሲደርሱ እንዴት ሊበላሹ እንደሚገባ ነገሮች ታቅደውባችሁ ነው የሚመጡት። ስለዚህ ይህን ነገር ልታስቡበት ይገባል። እንዴት ማስወገድ እንዳለባችሁ፣ ጾም ጸሎት መያዝ ካለባችሁ ይህንን የዲያብሎስ ፈተና ልትዋጉት ይገባል። ምክንያቱም እናንተ ይህን ነገር ሳታስወግዱ ምንም ስራ ብትጀምሩ ፌለሪቲ ያጣችሁ፣ ያህል ብትደክሙ የድካማችሁን ዋጋ ማግኘት አትችሉም። ይህ እጅግ አጸያፊና በጣም የሰውን ልጆች ውድቀት የሚያመጣ ከዛር ጋር ተያይዞ የሚመጣ ዲሞኒክ ስፒሪት ነው። ስለዚህ ያቀዳችሁት እቅድ እንዲሳካ የምትፈልጉ ከሆነ ልትሮጡት ወይ ደግሞ ልትሄዱት ያሰባችሁትን መንገድ ጫፉ ወይ ደግሞ መጨረሻውን ማግኘት የምትፈልጉ ከሆነ፣ እያንዳንዱ ስኬት ላይ መድረስ የምትፈልጉ ከሆነ መንፈሳዊ ህይወታችሁን ቸክ አድርጉ። ሌሊት እንዴት እየሆንኩ ነው የማድረው? የሚፈታተነኝ ማን ነው? ምንድነው ዓላማው? እኔ ሴክሹዋል ድሪም ስላየው አጋንንት ምን ይጠቀማሉ ብላችሁ ማሰብ መቻል አለባችሁ። ሁለተኛው እንደገና ከዝሙት የጸዳ ህይወት እቅድ ሊኖራችሁ ይገባል። ምክንያቱም ይኸውላችሁ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ከጋለሞታ ጋር የሚተባበር ይላል አንድ ስጋ ይሆናል። አያችሁ፣ ከክርስቶስ ጋር የሚተባበር ደግሞ አንድ መንፈስ ይሆናል። በዚህ ቃል ውስጥ የተሰወረውን ታላቅ ጥበብ ልንገራችሁ። እናንተ ወደ አንዲት ጋለሞታ በሄዳችሁ ጊዜ የዛች ጋለሞታ ህይወት እናንተ ጋር ይሰፋል። እናንተ ያላችሁን ህይወት እንደገና ከዛች ከጋለሞታ ጋር ይሰፋል። አያችሁ፣ ያችን ሴት ሊፈትናት የሚችል ስፒሪት እናንተ ጋር ሌጋሊ ወይ ደግሞ ህጋዊ ሆኖ እናንተ ጋር የፈለገውን የማድረግ መብት ይኖራል። ምክንያቱም ከዛች ከጋለሞታ ጋር አንድ ናችሁ። መጽሐፍ ቅዱስ ሲናገር እንደዚህ ከክርስቶስ ጋር የሚተባበር አንድ መንፈስ ይሆናል። አያችሁ፣ እኛ ከክርስቶስ ጋር ስንተባበር፣ ክርስቶስን ለብሰን ስንመላለስ፣ ክርስቶስ ውስጥ ያለው ብሌሲንግ እኛ ውስጥ ክሽናል ይሆናል፣ እኛ ውስጥ ይሰራል፣ እኛ ውስጥ ይንቀሳቀሳል። at the same time ደግሞ በዛች ሴት ውስጥ ያለው እንደገና ኤቭሪቲንግ እኛ ውስጥ ፋንክሽን ሊያደርግ ይችላል። ስለዚህ
ፒዩሪቲ በጣም ወሳኝ ነው። እኔ ከዚህ በኋላ ይሄንን እቅድ ሳቅድ ይህ እንዲሳካ እፈልጋለሁ የምትሉ ከሆነ እቅዳችሁ ጎን ለጎን መንፈሳዊ እቅድ ሊኖራችሁ ይገባል። ይህ እጅግ በጣም ወሳኝ ነው። የሰው ልጅ ለመንፈሳዊ ነገር ትኩረት የለውም። ነገር ግን እነዛ ታላላቅ ሰዎች፣ እነዛ ባለሀብቶች፣ እነዛ ባለጠጎች፣ እነዛ ነገስታትና ሀያላን ብታዩዋቸው መንፈሳዊ ህይወታቸው ላይ እጅግ በጣም በጥንቃቄ ይሰራሉ። ዝሙት ማለት እጅግ አደገኛና ከየትኛውም ከፍታ ሊጥላችሁ የሚችል አቅም ያለው ነገር ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዝሙትን ሽሹ ይላል። አያችሁ፣ ፋይት ልታደርጉት አትችሉም። የትኛውንም ፓወር ቢኖራችሁ፣ የትኛውንም ኃይል ቢኖራችሁ እናንተ ዝሙትን ፋይት አድርጋችሁ መጣል አትችሉም። ዝሙትን ልትጥሉት የምትችሉት በመሸሽና ከእርሱ በመራቅ ነው። አያችሁ። ስለዚህ ፒዩሪቲያችሁን፣ ሆሊነሳችሁን አሊያም ደግሞ ንጽህናችሁን ልትጠብቁ ይገባል። አንዳንድ ሰው ይህንን የሚያደርገው ለጌታ በማዘንና ጌታን ላለማስከፋት ብሎ ያደርገዋል። ነገር ግን በአንጻሩ እግዚአብሔር ይህን ሕግ የሚሰጣችሁ አሊያም ደግሞ ይህ የህይወት ስርዓት የሚሰጣችሁ እናንተ በቅድስና ስትመላለሱ በሙላት እንድትገለጡ ስለሚፈልግ ብቻ ነው። እዚች ምድር ላይ ስትኖሩ በአሸናፊነትና በኃያልነት እንድትኖሩ ስለሚፈልግ ብቻ ነው። እግዚአብሔር በእናንተ ቅድስናና በእናንተ አለመቀደስ የሚጎድለውም የሚያጣውም አንዳች ነገር የለም። ስለዚህ ቅድስናችሁን ወይ ደግሞ ንጽህናችሁን አስቡበት። ሶስተኛው ደግሞ ልታቅዱት የሚገባ የእምነት ቃል ያዙ። ዓመቱ ከመምጣት በፊት ልታወጁት የሚገባ ወይም ደግሞ ልትዘሩት የሚገባ አንዳች የሆነ የእምነት ቃል ይኖራችሁ። ይህ ማለት ቀለል ባለ መንገድ ላስረዳችሁ። በዚህ በቁሳዊ ዓለም ወይም ደግሞ በዚህ በፊዚካሉ ዓለም አንድ የሚደረግ የህይወት ስርዓት አለ። ክረምት ከመምጣቱ በፊት ወይም ደግሞ የእርሻው ሲዝን ከመምጣቱ በፊት ገበሬው በእምነት አንድ ነገር ያደርጋል። እየተራበም ቢሆን ያስቀምጣት ለዘር የምትሆነውን ስንዴ አውጥቶ ይዘራታል። አያችሁ፣ ትበቅላለች በሚል እምነት አያችሁ፣ ወደ መሬት ይወረውራታል። ያችን ስንዴ ያች አንድ ፍሬ የነበረችው ስንዴ እጅግ ብዙ ሁና ትለመልማለች፣ እንደገና ሪዋርድ ትሰጠዋለች። ይህ በዚህ ዓለም ስርዓት ያለው። በመንፈሳዊው ዓለም ደግሞ ዘር ይዘራል። ታውቃላችሁ፣ መንፈሳዊው ዓለም እንደገና የሚዘራው መንፈሳዊ የሆነ ነገር ነው። እዚህ ፊዚካሊ ዓለም የሆነ ፊዚካሊ የሆነ ነገር ልክ እንደዘራ ነው። መንፈሳዊው ዓለም ደግሞ የሚዘራ የሆነ መንፈሳዊ የሆነ ነገር አለ። ያ መንፈሳዊ የሆነው ነገር የሚዘራበት መንፈሳዊ ቁስ እንደገና እምነት ይባላል። ታውቃላችሁ። ስለዚህ በእምነት ኮንፌስ የምታደርጉት፣ በተደጋጋሚ የምትናገሩት፣ በእምነት የምታውጁት የእምነት ቃል ይኖራችሁ። አሁን እኔ ለምሳሌ ልንገራችሁ። በዚህ ዓመት የማውጀው አንድ አዋጅ አለ። ደመና አታይም፣ ንፋስም አታይም፣ ነገር ግን ባዶ ሸለቆ ውሃ ይሞላል የሚል የእግዚአብሔር ቃል አለ። ይህንን ቃል በመጠቀም ለህይወት ያውጃሉ። በህይወቴ ውስጥ ያለውን ባዶ ሸለቆ፣ የትኛውንም ክፍተት፣ እግዚአብሔር የሚያውቀው ክፍተት እኔ በማላውቀው ድንገተኛ በሆነ በእግዚአብሔር ተአምራት ይሞላል። እያንዳንዱ ክፍተቴ እግዚአብሔር ይሞላዋል እያልኩኝ ኮንፌስ አደርጋለሁ። ይህ ዘር ነው። በመዝራትና በማጨድ ደግሞ ፕሮግረስ አለ፣ አሊያም ደግሞ የጊዜ ክፍተት አለ። ጊዜውን ጠብቆ ደግሞ እግዚአብሔር እናንተ በእምነት የዘራችሁት በበረከት አሊያም ደግሞ በሚታይ ነገር ታጭዱታላችሁ። ስለዚህ የእምነት ቃል ሊኖራችሁ ይገባል። መጽሐፍ ቅዱስ ሲናገር ጳውሎስ እንደዚህ አመንኩ ስለዚህም ተናገርኩ አለ። አያችሁ፣ የምታምኑት ቃል ልትናገሩት ይገባል። እያንዳንዱ ነገር የተያያዘው ከንግግራችሁ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሰው በልቡ አምኖ ይድናል፣ በአፉ መስክሮ ደግሞ ይጸድቃል። አያችሁ፣ እያንዳንዱ ሳልቬሽናችን እንኳን የተያዘው ከእያንዳንዱ የምንናገረው የእምነት ቃል የተያዘ ነው። መጀመሪያ በልቤ ላምን ይገባል። እያንዳንዱ የማደርገውን ነገር ወደ መከናወን እንዲደርስ ከሆነ መጀመሪያ ልቤ ላምን ይገባል። በልቤ ውስጥ የታመነው ነገር እንደገና በአፌ ልመሰክረው ይገባል። ልክ እንደዚህ የምትናገሩት የእምነት ቃል ሊኖራችሁ ይገባል። ከመጽሐፍ ቅዱስ ውስጥ ልባችሁን የሚነካ ህይወታችሁን የሚነካ ስትናገሩት የእናንተ ህይወት የተነገረ ያህል የሚመስላችሁ የሆነ ሜሴጅ የሚመስል መልእክት በውስጣችሁ ከከበደ ያንን ደጋግማችሁ ልትናገሩት ይገባል። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ደካማው በጌታ ብርቱ ነኝ ይበል ይላል። አያችሁ፣ ይበል ልትሉት የሚገባ አንዳች ነገር ሊኖር ይገባል። ስለዚህ ይህ ሶስተኛው ነው። አራተኛው ደግሞ
የጸሎት ህይወት ይኖራችሁ። ይውላችሁ በቋሚነት እግዚአብሔር ጋር ኮሙኒኬት የምታደርጉበት የሆነች የመሰዊያ ስፍራ ትኖራችሁ። ይህ ማለት እግዚአብሔርን የምታገኙበት ስፔሲፊካሊ የጸሎት ሰዓት ትኖራችሁ። በዚያች ሰዓት ምንም አታደርጉ። በዚያች ሰዓት ከምንም ነገር ራቁ። የዛች ሰዓት እየሄዳችሁም ሊሆን ይችላል ዳዝማተር ግን እየጸለያችሁ ማለፍ አለባት ያቺ ሰዓት። ብዙ ሰው እንደዚህ ያደርጋል። ይህ ነገር በጨለማውም ዓለም በዚህ በብርሃኑ ዓለምም የሚደረግ አንድ ስርዓት አለ። መንፈስን ሚት ማድረግ፣ መንፈስን መገናኘት። አያችሁ፣ ልክ እንደዛ እግዚአብሔርን ልንገናኝ ይገባል። መጽሐፍ ቅዱስ ኢየሱስ ክርስቶስ ዮሐንስ ጴጥሮስና ያዕቆብን እንደዚህ ያላቸው፣ ቢያንስ ለአንድ ሰዓት መትጋት አቃታችሁ አለ። አያችሁ፣ አትሊስት የሆነች የምንጸለያት ሰዓት ልትኖር ይገባል። እግዚአብሔር ጋር ኮሙኒኬት የምናደርግባት ሰዓት ሊኖር ይገባል። ይህ እጅግ የተሰወረ ጥበብ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በስብከት ሞኝነት ለሚያምኑት ሊያድናቸው የእግዚአብሔር በጎ ፈቃድ ሆኗል ይላል። አያችሁ፣ እናንተ ይህ ሞኝነት ሊመስላችሁ ይችላል። እጅግ ግን የሚሰራ የእግዚአብሔር ቃል ያለበትና እጅግ የተሰወረ ሚስጥር ነው። ስለዚህ አሁን የምነግራችሁ ቅድስናችሁን ቼክ በማድረግ በእምነት የምትናገሩት ኮንፌስ የምታደርጉት ነገር በመናገር የጸሎት ህይወታችሁን በማስተካከል ስኬታችሁንና ኃይላችሁን ኦን ማድረግ ትችላላችሁ። የዛሬው ሐሳብ ይህ ነበር። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።